ሀገር ከመግባታችሁ በፊት ምን ማድረግ አለባችሁ? ምን ያስፈልጋችኋል? ግድ ነው ውድ ቤተሰቦች፣ በኋላ እንዳትለድሙ፣ በኋላ እንዳትጸጸቱ ይረዳችኋል ማለት ነው። የምመክራችሁ ነገር እኔ ሀገር ገብቻለሁኝ። ይኸው እንግዲህ 2 ዓመት ሊሞላኝ ምንም አልቀረኝም። ትንሽ ጊዜ ነው የቀረኝና ብዙ ያየሁትና የታዘብኩት የለደምኩበትም ደስ ያለኝም ነገር አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቱ አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንደተለመደው ዛሬም ቪዲዮን ይዤ መጥቻለሁኝ። ይህን ቪዲዮ ላይክ አድርጉልኝ። ላይክ አድርጉ፣ በአላህ ይዣችኋለሁ። ዛሬ በአላህ አልኳችሁ አይደለ? ላይክ አድርጋችሁ ለፋ አበረታቱኝ፣ አግዙ ይቀመሞችዬ። ዛሬም ትልቅ ትምህርት ትልቅ ምክር ይዤላችሁ መጥቻለሁኝ። ይጠቅማችኋል። ብዙ ጊዜ ያው የምጠየቀው ነገር ነው። ምክርሽን ለግሽን አሁንም ያስፈልገናል፣ እናመሰግናለን ለምትሉኝ ኮሜንታተሮች እህቶቼ፣ ቅመሞቼ በጣም አመሰግናለሁ። እና ውድ ቤተሰቦቼ ይዤላችሁ የመጣሁት ምክር ምንድነው? ሀገር ከመግባታችሁ በፊት ምን ማድረግ አለባችሁ? ምን ያስፈልጋችኋል? ግድ ነው ውድ ቤተሰቦች፣ በኋላ እንዳትለድሙ፣ በኋላ እንዳትጸጸቱ ይረዳችኋል ማለት ነው። ለምን? እኔ ያየሁት ነገር ስለሆነ ማለት ነው። ሀገር ኢትዮጵያ ከመግባታችሁ በፊት የምትፈልጉትን ነገር አሟሉ። እዛ ሆናችሁ አንዳንድ ነገሮችን እየገዛችሁ ወይም ቤተሰቦቻችሁን የምትፈልጉትን አረብ ሀገር የምታዩትን ሀገሬ ላይ ይጠቅመኛል ይሄንን ነገር ብገዛው የምትሉትን ነገር ብራችሁን እየላካችሁ ቤተሰቦቻችሁ እንዲገዙላችሁ አድርጉ ማለት ነው። እሱም ምንድነው? የምኝታ ክላስ እቃ ሊሆን ይችላል፣ አልጋ፣ ቁም ሳጥን ምናምን፣ ቲቪ፣ ፍሪጅ፣ ሌላም ነገሮች ከበድ ያሉ ጥሩ የምትሏቸውን ብዙ ገንዘብ የሚያስፈልጋቸው ነገሮች ከመምጣታችሁ በፊት እዛ ሆናችሁ ማስገዛት አለባችሁ። ልንገራችሁ፣ እኔ እዛው እያለሁ የተገዙ እቃዎችን ሳያቸው አሁን በጣም ደስ ይለኛል ማለት ነው። አሁን ላይ ልግዛቸው ብል የዛን 2-3 እጥፍ ነው መግዛት የምችለው አሁን ላይ ማለት ነው። ግን አረብ ሀገር እየሰራችሁ ገንዘባችሁን እያፈራችሁ ቢገዙላችሁ ቤተሰብ እዚህ ተጠቃሚ ትሆናላችሁ ማለት ነው። ከዛ ብር ይዛችሁ መጥታችሁ እዚህ ሆናችሁ ይሄን ልግዛው ብላችሁ አእምሯችሁ ምትተት ነው የሚልባችሁ ማለት ነው። በጣም ትጨናነቃላችሁ፣ በጣም ትረበሻላችሁ። የያዛችሁት ገንዘብ አይበቃችሁም ማለት ነው። እንደዛ ከመሆኑ በፊት እናንተ በደንብ ለራሳችሁ ማሰብ አለባችሁ። በኋላ እንዳትጨናነቁ፣ በኋላ በቃ እንደገና ስደትን እንዳታሰቡ ይረዳችኋል ማለት ነው ቤተሰቦች። እና ቤተሰቦች ቤት ከሰራችሁ ከጨረሳችሁ በኋላ ምንድነው የሚያስፈልጋችሁ? እቃ ነው አይደለ? ያን ባዶ ቤት መጥታችሁ እቃ ማሟላታችሁ አይቀርም ማለት ነው። ያንን እቃ እዛ ሆናችሁ ሰርታችሁ ደስተኛ ሆናችሁ መጥታችሁ ስታዩት በጣም ነው ደስ የሚላችሁ። ቤተሰቦቻችሁንም ታመሰግናላችሁ ማለት ነው። በቃ የሱቅ መስሪያ ለኮንቲነርም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል ማለት ነው። ያንን ነገር እዛ ሆናችሁ ነው ማድረግ ያለባችሁ ማለት ነው። እዚህ ከመጣችሁ በኋላ በቃ አእምሯችሁን ጭንቅንቅ ነው የሚያደርገው ማለት ነው። ለምን? ብዙ ነገር ጎሎታ ያላችሁ። እኔ ራሱ ከዛ መጥቼ ብዙ ያላሰብኩት ነገሮችን ስላሟላሁኝ ማለት ነው። እኔ ያሰብኩት ይሄንን ገንዘብ ይሄንን ሰራበታለሁ ብዬ ነበረ። ግን መጥቼ ሳየው ብዙ ያልተሟላ ነገር አለ፣ ብዙ የጎደለ ነገር አለ፣ ቤት መስተካከል ያለበት ነገር አለ። ያንን ሳስተካክል የያዝኩት ገንዘብ ወደዛ ጉዳይ ሆነ ማለት ነው። ወደ ቤት ማስተካከሉ ለቃለ ምናምን የተባለው ነገር ቀረ ማለት ነው። ግን አልሐምዱሊላህ የምለው ነገር ምንድነው? እዛ ሆኔ ጥሩ የሚባሉ ነገሮችን ለእህቴ እየላኩኝ እህቴ ያንን ነገር እየገዛች አስቀምጣልኛለች ማለት ነው። እና አልሐምዱሊላህ አሁን ልሽጠውን ብል እጠቀምበታለሁ፣ ቤት የምጠቀምበት ብል እጠቀምበታለሁ ማለት ነው። ጠቅሞኝ ነው እንጂ ያገኘሁት አልጎዳኝም ማለት ነው። እና ብሬን ይዤ ሀገር ገብቼ ይሄንን ነገር አረጋለሁ
ማለት በጣም ከባድ ነው። እንደው ሁሉንም ማድረግ ባትችሉ ዱንያ ነውና የተወሰነውን ግማሹን ነገር ገዝተው አስቀምጠውላችሁ ብትመጡ በቃ ጥሩ ነገር ነው። ግማሹ ሀሳባቸው ቀነሰላችሁ ማለት ነው። እና ለምንድን ነው እኔ ስላየሁት ነው። ከዛ መጥተው ይሄንን አደርጋለሁ፣ ይሄን እሰራለሁ፣ ወይም ገበያ ከፍታለሁ ወይ የሆነ ነገር ብለው ያስቡና ግን ያ ነገር ሳይሆንላቸው ይቀራል። ለምን ቤት የሆነ ነገር ጎሎ ያገኛሉ። ይህንን ነገር ልስራ ይላሉ። ያንን ሲሉ ገንዘባቸው አልቆ ያገኛሉ ማለት ነው። እንደዛ ከመሆኑ በፊት በውስጣችሁ ያሰባችሁት በውስጣችሁ ያቀዳችሁት ነገር ካለ እዛ ሆናችሁ ማሰራትና ማስገዛት አለባችሁ እላችኋል። ውድ ቤተሰቦች እኔ ለእናንተ ያልኩት ነው። ለእናንተ ይጠቅማችኋል። ለእናንተ ወደፊት ደስተኛ ሆናችሁ እንድትኖሩ እንዳትጸጸቱ ብዬ ያሰብኩትን ነገር ነው የምነግራችሁ። እኔም ስላየሁት ስላሳለፍኩት ማለት ነው። እና አደራችሁን ገንዘብ ይዛችሁ ቁጭ እንዳትሉ። ገንዘብ የተቀመጠ ነገር ትርፋማ ሲሆን ነው እንጂ ተቀምጦ ነገ ጧት ይሄን ላድርግበት ብትሉ በጣም ከባድ ነው። እንዲህ ወረቀት ነው ያንን ገንዘብ የምታዩት ማለት ነው። ምንም ፋይዳ ላይ አይልም፣ ምንም አይተክርም ማለት ነው። ግን በጊዜ በወቅቱ ያደረጋችሁት ነገር ነገ ጧት ስታዩት ደግሞ ደስ ይላችኋል ማለት ነው። ውድ ቤተሰቦች በደንብ ስሙ። ጊዜ ታክሲ አይደለም፣ አይጠብቅም፣ ቆሙ ይባላልና ገንዘብም እንደዛው ነው ማለት ነው። ከሰራችሁበት ጥሩ ነገር ላይ ጥሩ ደረጃ ላይ ትደርሳላችሁ። ዝም ብላችሁ ካስቀመጣችሁት ደግሞ እንደተቀመጠ ነው የምታገኙት ማለት ነው። እንደውም ኪሳራ ያመጣባችኋል ማለት ነው። ከዛ ከኪሳራ ለመውጣት እናንተ በደንብ ማወቅ አለባችሁ ማለት ነው። ብስል መሆን አለባችሁ። ብሰሉ በአሁኑ ሰዓት ማለት ነው። ከበሰላችሁ ገንዘባችሁን በስሎ ብሎ ታገኙታላችሁ ማለት ነው። እና አደራ ውድ ቤተሰቦቼ በቃ ይሄን ያህል ገንዘብ አለኝ ከምትሉ ይሄን ያህል እቃ ይሄን ነገር አሟልቻለሁ ብትሉ ይሻላል ማለት ነው። ለምን በቃ በደቂቃ በሰዓት እንደዚህ በቀን ልዩነት ብዙ ነገሮች እያየኋቸው ስለሆነ እኔ ማለት ነው። በቃ እኔ ራሱ አሁን ይሄንን ነገር አርጌው በሆነ ከአረብ ሀገር ሳልመጣ ይሄንን ገዝቻው በሆነ ብዬ አንዳንድ ጊዜ እላደማለሁ ማለት ነው። ግን ለዳማ ችቦ አይሞላምና ያው የጠቀመውም ጠቅሞኛል፣ የጎዳኝም ጎድቶኛል ማለት ነው። እና እናንተም እንድታውቁበት ስለምፈልግ ነው። ገንዘባችሁን ቋጥሮ መያዝ ፋይዳ የለውም። ገንዘባችሁን ቁም ነገር ላይ ስታሳርፉት ነው ደስ የሚለው ማለት ነው። እና ውድ ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ላይክ እያረጋችሁ ሸር እያረጋችሁ አበረታቱኝ። አሁንም ኮሜንታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ባይ ባይ።